ሰላም ጤና ይስጥልኝ። ሰሞኑን እንግዲህ ከዚህ ከናይጄሪያ ወንዶች ጋር በተያያዘ አንድ መረጃ ወደ እናንተ አድርሰን ነበረ። ከዛ በኋላ የተለያዩ ሰዎች ግብረ መልሳቸውን ልከውልኛል። አንደኛው ከደቡብ አፍሪካ ነው። ስሜም ምስሌም አይገለጽ ብሏል። እስቲ እንከታተለው። እንትን ፎቶዬን ፖስት እንዳታረጉ አደራሃን። ምክንያቱም ጥሩ አይደለም። እዚህ ያለውበት ጥሩ ስላልሆነ መጥፎ ቦታ ነው። እኔ የምኖረው እዚህ ሳውዝ አፍሪካ ነው። እዚህ ያሉትም እነሱ በብዛት ስለሚኖሩ መጥፎች ናቸው። ባገኙኝ ነገር ወይ በፎቶ አግኝቶኝ አደጋ ውስጥ ሊከቱኝ ይችላሉ። ገብተዋል። ለምን እንደዛ ወዲያው አይቼ ይሄን ነገር ወዲያው የደነገጥኩበት ምክንያት ትክክል ነው። በጣም እነሱን የምታምናቸውም ሰዎች አይደሉም። እኔ ባየኋቸው አይደለም። ማንንም ስለነሱ ባህሪ ያውቃል። እዚህ ሀገር አሁን ሳውዝ አፍሪካ ላይ ሲኖሩ ከሚገርም ነገር እንዳልከው በብር በጣም ያታልላሉ። በብር በጣም ነው የሚያማልሉክ። እኔ ኢትዮጵያ ውስጥ እንደዚህ ይገባል ብዬ አልጠብቅም ነበር። በምን ምክንያት እንደሚመጡ ስለማይጠየቁ በዛ አየክ አታለው ይገባሉ። ያ ሀገራችን ገቡ ማለት ትልቅ ተጽዕኖ ይፈጥራሉ። አንደኛ ድራግ በጣም የሚሸጡ እነሱ እዚህ ሀገር ላይ ከሚገርም እኔ ባየሁትና በሰማሁትም በቃ ትክክለኛ ሀገር ውስጥ እዚህ ሀገር ውስጥ የሰውን ህይወት የሴት ልጅ አብሶ በጣም ከወንድም ልጅ ይልቅ የሴትን ልጅ ህይወት በጣም የሚያበላሹት ጥቁር የተባለ ታንዛኒያዊ፣ ናይጄሪያ፣ እነዚህ ኮንጎዎች፣ ሴኔጋሎች በቃ ምንድነው የሚያደርጉት እዚህ ሀገር ላይ በቃ ከሚገርም እንደ ቦይፍሬንድ እና እንደ ገርልፍሬንድ ይገቡና አንድን ሴት ያጠምዳሉ። ከዛ ካጠመዱ በኋላ ምንድነው የሚያደርጉት? እናትና ሴቷን አንድ ሴት ልጅ እንትን ካረጉ በኋላ ምንድነው እናትና ልጅን በቃ አንድ ቤት ውስጥ እንዴትም አድርጎ ያጠምዳሉ። ከዛ በኋላ ምንድነው የሚያደርጓቸው? ድራግ ዲለር ያደርጓቸዋል አውጥተው ማለት ነው። ሴቷንም እየተጠቀሙ ምን ያደርጓቸዋል? በቃ መጨረሻ ላይ ስትሬት ላይ ድራግ እንዲሸጡ ያደርጓቸዋል። አየክ፣ ያ ማለት በጣም እዚህ ሀገር ውስጥ በቃ በጣም ተቸግሮ ያሉበት ነገር ህዝቡን በእነሱ ምክንያት እንደውም ስደተኛው አበሻውን ለማሰቃየት ጀመረ። ስደተኛው ገባ እና ያ አለ እዚህ ሀገር ላይ በጣም አስቸጋሪዎች ናቸው። የሴቶችን ህይወት ያበላሻሉ። መንገድ ስትሬት በቃ ወጥቶ የእነሱን ስራ እንዲሰሩ ድራግም ብቻ ሳይሆን እንደውም ስትሬት ማለት አሁን በሴቶች ቢዝነስ ይሰራሉ። አየክ፣ አሁን ሌላ ሰው ሲመጣ አሁን አንድ ባለሀብት ሲመጣ በቃ እንዲሆኑ ምንድነው በእነሱ ቁጥጥር ስር ገቡ። በድራግ አዲክት ስለሆኑ ያንን መንገድ ወጥቶ ስትሬት እንዲሰሩ አየክ፣ መንገድ ላይ ቆሞ ከወንድ ጋር በቃ ምንድነው ለራሳቸውን ህይወት እንዲሸጡ በቃ ከዛስ ያንን ብር ሰርተው ለነሱ ነው አምጥቶ የሚሰጡት ሁላ ከሚገርምክ ለነሱ አምጥቶ ብሩን ይሰጣሉ። እና ያን ያህል ነው እኔ ማውቀው ነገር እና ያንን ለማለት ፈልጌ ነው። በጣም አስቸጋሪ ነው እንግዲህ እግዚአብሔር ለሀገራችን ይሁን ነው ምለው። እና እህቶቻችንም አንዳንዴ ብርን አይቶ ሰፍ ባይሉ ጥሩ ነው። የሰውን ማንነት ቢያውቁ በደንብ አጣርተው፣ ምክንያቱም ሁሉ የመጣውላ መልካም ሰው አይደለም። ገባክ? ያንን ለማለት ነው። ጥሩ አይደሉም እነሱ በጣም ከባድ ናቸው። በዚህ ጉዳይ ላይ የተለያዩ ሰዎች ሀሳባቸውን እየገለጹ ነው። አንድ ወዳጄ እነዚህ እህቶቻችን ወደው አይደለም ወደዚህ ቢዝነስ ውስጥ እየገቡ ያሉት፣ እንደ ቢዝነስ ነው። አንደኛ ተምረው ስራ አለማግኘት አለ። እንደገና በዚህ አጋጣሚ ወደ ውጭ ልንወጣ እንችላለን የሚል ምቹ ሁኔታን የማሰብ ነገር አለ። ዞሮ ግን ጣጣው ከፍ ያለ ነው። አንደኛ እነዚህ ሰዎች የመኒ ላውንደሪ ላይ እስከ መሳተፍ ደርሰዋል የሚል ነገር አለ እና የሚሰጧችሁ የውጭ ምንዛሪ ፌክ ሊሆን እንደሚችል ሁሉ እየታሰበ ነው። ሁለተኛ የተለያየ አይነት የመንፈሳዊ ልምምድ ውስጥ አሉ የሚል ነገር አለ። በትክክል የናይጄሪያ ሰዎች መሆናቸውን አላወኩኝም እንጂ አንድ ሰው የዲፕሎማቲክ ሾፌር የነገረኝ ነገር ምንድን ነው፣ መካኒሳ ወንዝ ውስጥ ከሌሊቱ 10 ሰዓት ላይ የቆሸሸ ውሃ በመቅዳት ቀጥታ ገላውን በዛ በቆሸሸ ውሃ የሚታጠብ የዲፕሎማቲክ ትዳር ውስጥ ያለ ሰው ወይም ደግሞ ስራ ውስጥ ያለ ሰው ሚስቱ ዲፕሎማቲክ ናት እና እሱ እንደዚህ አይነት ነገር ውስጥ እየገባ እንግዲህ እንደዚህ አይነት ልምምድ አለውና እንዲህ አይነት ሰዎችን የያዘ ግሩፕ አለ። ይሄ መልሶ ችግር ይፈጥራል። ሌላው አንዳንድ ሰዎች የጠየቃችሁ ነገር ምንድነው፣
አካላችሁን ይደበላልቁታል ያልከው ነገር ምንድን ነው የሚል ነገር አለ። እንግዲህ አንደኛው ፌስቱላ ነው። ፌስቱላ እንዴት ይከሰታል የሚለውን ነገር ማወቅ ከፈለጋችሁ ሕክምና የሚሰጥበት ቦታ ላይ ያሉ እህቶቻችን እንዴት እየተጎዱ እንደሆነ በምን ጦስ ይሄ ነገር እየደረሰባቸው እንደሆነ ማወቅ መቻል አለብን። ሌላው የምዕራብ አፍሪካ ወንዶች እና የምስራቅ አፍሪካ ሴቶች የመራቢያ አካል አይመጣጠንም የሚል ነገር አለ እና አንደኛ ይህንን ነገር፣ ሁለተኛ ደግሞ በዛ ላይ ድራግ ይወስዳሉ። ይሄ ምንድን ነው የተለያዩ ወሲብን የሚያነቃቁ ነገሮችን ይወስዳሉ የሚል ነገር አለና ዞሮ ዞሮ እህቶቻችን እዚህ ነገር ውስጥ ስትገቡ ጥንቃቄ ያስፈልገዋል። እንግዲህ ከውጭ ዜጋ ጋር እንደዚህ አይነት ነገር አታድርጉልና አንችልም። ነገር ግን ራሳችንን ለምን አሳልፈን ሪስክ ውስጥ እንከታለን ነው ዋነኛው ጉዳይና አሁን አንደኛ ከመንፈሳዊ ነገር ጋር፣ ሁለተኛ ከማጭበርበር ጋር፣ ሶስተኛ አካላችን ላይ የሚደርሰው ከዛ በኋላ ደግሞ የስነ ልቦናው ችግር የመሳሰለው ነገር አለና ተጨማሪ ይህንን ነገር ላካፍላችሁ ብዬ ነው። ከዚህ በፊት አንድ እህታችን በውስጥ የነገረችኝ ነገር ደግሞ ምንድን ነው አንተ ስለ ቻይናዎቹ ስትናገር አልሰማም ብዬ ሄጄ ብዙ ችግር አጋጥሞኝ ተመልሼ መጥቻለሁ ብላለች እና እንግዲህ ጥንቃቄ ያስፈልጋል የሚለውን መልእክት ማስተላለፍ እንፈልጋለን። እስቲ እናንተም ደግሞ ሀሳባችሁን አካፍሉን። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ።